እኔ የዚህ ሰውዬ ቀኝ እግርን ከምንድን ነው የተሰራው? የሰው ልጅ እግር እንደዚህ ኳስ ይመታል? እንዴት ነው የሚመታት? በረኛው የራሳቸው ጉዳይ ምን ላድርገው ይሄንን ምናምን ብሎ ነው ገባር። ዓለማችን ላይ ቁጥር 1 የግራ መስመር አጥቂ ክቫራትስኬሊያ 4 ነጥብ ማንዬ ያሬ ሰውዬ ዘግናኝ ነው። ፈጣሪ ከዚህ ሰውዬ ጋር ፊት ለፊት አያምጣ። ስባል እኔ በረኞቹ ነው ያሳዝኑኝ። ፉትቦል ዛሬ ተመልሷል ማለት ይቻላል። ቀጣይ ሳምንት ፕሪሚየር ሊግ ይጀምራል። ዛሬ ደግሞ የሚገርም ጨዋታ ነው ያየነው። ፒኤስጂ በተከታታይ ሱፐር ካፕ አሳክቷል። በዋንጫ መጥለቅለቅ ይላል። ይሄ ነው በቃ በስመ አብ። በነገራችን ላይ ግን ሳላነሳ ማለፍ የማልፈልገው አዲስ አውሬ አጥቂ መጥቷል ለፕሪሚየር ሊጉ። የአስቶን ቪላውን አይታችሁት ከሆነ ማን እንደነበረ ስሙ ጠፋብኝ፣ ግን በስመ አብ ምን አይነት ጎል ያገባው! ስንት ቻንስ ነው ያባከነው ራሱ፣ ግን ስቲል አግብቶ ወጥቷል። ሌላኛው ክቫራትስኬሊያ ማለት ነው የቻምፒዮንስ ሊግ ፋይናል ከአርሰናል ጋር ባይጠፋ ኖሮ ስቲል ፔናልቲ ያስገኝቷል፣ ግን ቢያገባ ኖሮ ፐርፎርም ሲያደርገው እንደነበረው ቢቀጥልበትና ፋይናሉ ላይ የሚሆነ ነገር አድርጎ ቢያበላቸው የባላንዶር አሸናፊ የዚህ ሲዝን እንደሚሆን እንደነበር አትጠራጠሩ። አሁን እንግዲህ ያው ከሮድሪ ወይ ከያማል አያልፍ። ሌላኛው ደግሞ ሰበር ዜና ማንቸስተር ሲቲዎች ቀነ ገደብ ተሰጥቷቸዋል። ኤንዞ ፈርናንዴዝን የሚፈልጉ ከሆነ አቤት ቼልሲ መኩራት ይልሃል። እስከ አርብ 5 ፒኤም ድረስ ብቻ 120 ሚሊዮን አለቀ። አሁን ሲቲ ምን ያደርግ ይሆን የሚለውን ነገር ነው እኔ በጉጉት ማየት የምፈልገው። እኔ ብንወስዶ ምንም አይመስለኝም። ህዝቡም ትንሽ እንጫጫ ሲቲ አወጣ ብሎ ፒኤስጂ ያሸንፋል። ማን ይሄንን ቲም ዩሮፕ ላይ አንድ የሚያስቆመው ቲም ይጥፋ። አንድ የሚያስቆመው ቲም ማን? ቪላ በጣም ብዙ ቻንሶች ክሬት አድርጎ ነበር ፈርስት ሃፍ ላይ ማለት ነው። አማሏሻችሁ ነገር ያንን ግዙፍ ሰው ያስገብተው ማለት ስንት ኳስ ሳተባችሁ፣ መጨረሻ ላይ ግን አገባ አንድ ኳስ ፈርስት ሃፍ ላይ ያልቅ ሲል ማለት ነው። ምን ጥቅም ያውን ላይ ሳቶ ኳስ ዋጋ አስከፈላችሁ። ሰከንድ ሃፍ ላይ ፒኤስጂ ጥቅጥቅ አረገባችሁ። ኦፍሳይድ ትራፓቸው ዋጋ እንደሚያስከፍላችሁ በጣም ኦብቪየስ የሆነ ነገር ነበር ማለት ምን አይነት አራና ያደረገው ዱዌ። ከዛ በኋላ በግራ እግሩ ተቀለለባችሁ ማን ፒኤስጂ ማለት ነው። ኔክስት ሲዝን ጉዳችሁን ነው የምናፈላላችሁ እኛ። ገብቷችኋል አይደል ማለት ነው። ክቫራትስኬሊያ ምን አይነት ተጫዋች ነው እናቴ ትሙት። ይኸው ማልዋሻችሁ ነገር ማለት ዓለም ዋንጫ መጥቶ ባይበጠብጠው ኖሮ ይሄ ሰውዬ ባላንዶር በጣም ያሰጋ ነበር። ይኸው አሁን ደግሞ ተነሳል መጣና ምናምን ሚልፖስት ምን አይነት ምት ነው የሚመጣው? ምን አይነት ፊኒሽንግ፣ ምን አይነት ሰው ነው? እግዚአብሔርን ምላችሁ ማለት ፒኤስጂዎች በጣም ያስፈራሉ። ኔክስት ሲዝን ማለት ምንም ጥያቄ የለም። ግን ገብቷችኋል። ከነሱ በላይ ደግሞ የሚያስፈራ ቲም አለ። ማን ነው? አርሰናል። ሁሌም ተፈራናል። ይሄ ተወጋ የተለከፈ ቡድን ዘንድሮ ማሸነፉን አላቆመም። ይሄው ሱፐር ካፑንም አርጎ ወጣው ለዋንጫው ማንዬ ቪላን 2-1 በሆነ ውጤት አሸነፈ ፒኤስጂ። ክቫራትስኬሊያና ዱዌ ጎሉን አስቆጠሩለት። ጀምአው ምንም ማድረግ አይችልም። እንግዲህ ቪላ ከአቅም በላይ የሆነ ነገር ነው የገጠመው። ማንዬ በጣም ጥሩ ተፎካክሮ ነበረ። ቆንጆ ብቃቱን አሳይቶ ነው የወጣው። እንዲያሸንፉ ፈልጌ ነበር ቪሎች ግልጹ ለመናገር፣ ግን ይሄ የሚሸነፍ ቡድን አይደለም። በጣም ዋንጫ ካየ እባብ እስስት የሆነ ቡድን ነው። የምሬን ነው የምላችሁ። ምን አይ ዘንድሮም እንደዚህ ልትሆን ነው ወይስ ምንድነው ሀሳብ? ፒኤስጂ ማለት ዘንድሮም ልትወጥር ነው? አራ አደብ ግዛ። ዘንድሮ እንኳን ረፍት አድርግ እንጂ ዘንድሮ ለሻምፒዮንስ ሊግ አካባቢ ላይ አልፈልግም። በቃ እዛ አካባቢ ግልጹ ነው እንዴ ነው አይደለም እንዴ? ያበዛው እኮ አንተ በጣም ባገነን ይሆናል። ለማንኛውም ሻምፒዮን ሆኗል። እንግዲህ እንደተለመደው ፒኤስጂ ይመቸው፣ በቃ ይመቸው። ምን ይባላል ይሄ ቡድን? ምን ከአቅም በላይ የሆነ ቡድን ነው። ማን አሸነፈ ዘንድሮ ሻምፒዮንስ ሊግ አዛድ ያደርግ ነው እንዴ? ነውራ ማን ፒኤስጂ ከአስቶን ቪላ ያበደ ጨዋታ ማን የፒኤስጂን ጨዋታዎች ባይዘይ ካሁን በኋላ አከታተላለሁ። ልክ አምና ዋንጫ ከመብላት እያገደን የነበረው ማን ሲቲ እንደነበረውና እሱን እየተከታተልኩ ነጥብ እንዳስጣልኩት አሁን ደግሞ የምከታተለው ቻምፒየንስ ሊግ ያገደንን ፒኤስጂ ነው ማለት በየጨዋታው እንከታተለዋለን። ዛሬ አስቶን ቪላ ጋር አንተ ኡናይ ኤምሪ አርሰናልን የሚጠላ ይመስላል። ኡናይ ኤምሪ አተሳሳት ማን ዓለም ላይ እንደ ፒኤስጂ የሚጠላው ሁሌ ከፒኤስጂ ጋር ሊፋለም ነው የሚመጣው። ማን አስቶን ቪላ አፕግሬድ አድርጓል። ሞርጋን ሮጀርስ ምናምን ስለሸጠ ቲለመንስ ስለሸጠ ይዳከማል። ማን አፕግሬድ ነው ያደረገው? እነዚህ ሰዎች ሽጧቸው ማን ማላቃቸው ስንትና ስንት ተጫዋቾች እንዳመጣ ማን ናቸው እነዚህ ሰዎች ነው ያልኩት። ከባድ ሚገርም ተካነቱ ፒኤስጂ ካለ ዴምቤሌ በስተቀር ስታርቲንግ 11 ነው ይዞ የገባው። ቁም ነገር ፒኤስጂ ነው ዛሬ የገጠሙት። አሸዋፊው ፒኤስጂ ምናምን ነገር እንዳይመስል ቸልሲ የገጠመውን አይደለም። ገባለ ወይ ደግሞ ፕሪሲዝን እንደኛ እየተለጠፈ የነበረው አይደለም። ሲሪየሱን ፒኤስጂ ነው ዛሬ የገጠመው እና አስቶን ቪላ ተካንቷል። ዱዌ ይችላል። ክቫራትስኬሊያ ምን አይነት ጎል ነው ያገባው? ፈርስት ሃፍ ላይ በቃ ለዚህ ቡድን ነው እኮ እኛ ቪኒን የፈለግነው እንጂ ለሌላው እኮ ያለው ከበቂ በላይ ነው። ያለው ከበቂ በላይ
ከኮቨንትሪ ጀምሮ ታየዋል። የፒኤስጂ ጌታ በቃ እኔ ሆኜ ቀረሁ። በቃ ሲጀመር ለእንግሊዝ ያለሁት አንድ የበኩር ልጅ እኔ ነኝ፣ ሌላው የእንግዴ ልጅ ነው። ፒኤስጂ ወንድ ኮንክ ባለፈው አትወራኝም ነበር ወይ? ቪላ ወይ ያለ አቀና የምታሳየው ደህና እንጫወታለን ሻምፒዮንስ ሊግ እየነ እንደዚህ ቀላል ሰማም። እኔ የአገር ልጆች አትንካ ብያለሁ፣ ተው ብዬ እረፍ ብዬ ነበር። በዙር ደህና እንጫወታለን ችግር አገኛለሁ ሻምፒዮንስ ሊግ ላይ። ሰበር ዜና! አረ ይበቃኛል በመቤቴ አረ ትለዩብኛላችሁ የሚል መልእክት ከእንግሊዝ ክለቦች ለፒኤስጂ ነገ ጠዋት እንደሚላክ የእንግሊዝ ሚዲያዎች አስነብበዋል። እንደው ተራ በተራ እኮ ተለጠለጠን። ይኸው እኛም አለንበት፣ ሁሉም ተለጠለጠ። ቪላ ነበር የቀረው፣ እሱም ዛሬ ድው ተደረገ። ግን ቪላ የጀግና ሞት ነው የተሸነፈው። በቃ በደንብ ተገዳድሯቸው ነበር። እነዚህ አጥቂያቸው ሰይጣን ነው። አሁን አማካኛቸው አይደለም ያስፈራው፣ አጥቂያቸው። አስቡት፣ ቪላ እኮ ሁሉም ጸዴ ተጫዋቾች የሉም። ማማ ማለት በረኛ የለም፣ ዋትኪንስ የለም፣ ሮጀርስ የለም። አስቡት፣ ድክም የ17 ዓመት አጥቂ ነው ራሱ ፒኤስጂ ላይ ያገባባቸው እና ጀግና ሞት ነው የተሸነፈው። ግን ሞቷል። ገባ መጨረሻው እኮ ነው ማያምረው። ለማንኛውም የቀረን ይሄ ጨዋታ ብቻ ነበር። ይሄንንም ፒኤስጂ ዋንጫውን ያነሳል ነበር ያለው እና በሚገባ አሳክተነዋል። ቴሌግራም ላይ ተቀላቅላችሁ የተሳካውን ትኬት ማየት ትችላላችሁ። በነፃ ነው የሚለቀቀው እና ተቀላቀሉ። ሰው አልገባውም እንጂ ፒኤስጂ ራሱን የቻለ ታሪክ ውስጥ ነው ያለው። አሁን ዋንጫው ስላነሳ ጉዳይ ሳይሆን ትራንስፈር ማርኬቱን ራሱ ማየት ትችላላችሁ። ማግነስ አክሊሉሽን ካመጡ በኋላ ከነገና ደግሞ ሚካ ጎትስ ኦልሬዲ ሊመጣ ነው እንደሚታውቁት። ሶስተኛ በረኛ ሱዙኪን አስፈርሞ ውሰት ልከውታል። ጋይስ ዴቨሎፕ አድርጎ እንዲመጣ ለወደፊቱ ነው እየሰሩ ያሉት። አሁን ያለውን ጨርሻለሁ ብሎ ማለት እንደዚህ አይነት ቡድን ላይ ነው የደረሱ ያሉት። እንደዚህ አይነት ስታቸር ላይ ነው የደረሰ ያለው ፒኤስጂ እና ይሄ ደግሞ በጣም አስፈሪ ነው። እንደምታዩት ደግሞ ፈራን ቶሬስን ለማስፈረም ነው የሚሞክሩት። በባዶ አይደለም። በቃ አንዱን ተጫዋች ሬስት እየሰጠ ሊገን ላይ ብዙ ያጫወቱ እንደ ላስት ሲዙን አይነት ቀመር ነው የሚደረገው ቻምፒየንስ ሊግ ላይ። በቃ እስኪገባ ይገባል፣ እኛ ዶሚኔት እናደርግበታለን፣ አይመለከተንም ነው የሚላችሁ። ፒኤስጂ አላማው እንደዛ ነው እና ጨዋታውን ስንመለከት ግን 2-1 አሸንፈዋል። እንግዲህ ክቪቻ ክቫራትስኬሊያ እና ዴዘሬ ዶዌ ነበር ማስቆጠር የቻሉት ማለት ነው። ብራያን ማዦ ደግሞ ዛሬ አደ ቢገ ስቴጅ አሳይቷል ብዬ አስባለሁ። ይሄ ልጅ በጣም ሲወራል እንደነበር ይተውሳል። ይህን ቅርብ ቀናት ማለት ነው ከሉክሰምበርግ ወደ ኢንግላንድነት ራሱ ኢንተርናሽናል ቀይሯል ማለት ነው። ናሽናሊቲውን ወደፊት የሚጠበቅ በኢንግላንድ በተለይ ተስፋ አሉ ከሚባሉ አጥቂዎች ውስጥ ምንም ጥርጥር የለው። ጉልበቱ፣ ፍጥነቱ፣ ምኑ አንጻር ስታዩት በጣም ፈጣን ሆኖ አይደለም፣ ግን በቃ ጉልበቱ ራሱ ኢንስቲንክቱ ምናምን ቦክስ የሚሞክረው ነገር በጣም አሪፍ ነገር ነው ያየሁበት። ዛሬ ማግባቱና ትንሽ ማሳየቱ ደስ ብሎኛል። ፓቾን ዘርሮት ነው ያገባው ባይዘ አትርሱና ማለት ነው። እና ይሄ ኤነሪክ የተባለ ሰውዬ ሳይኮፓዝ ማስቆም አለብን። የሆነ መንገድ ፈልገን እንደ ዩሮፕ እንደ አንድ ላይ ነው። አሁን እንደ ቡድን የሚሆን ነገር አይመስልም። እና እንደ አንድ ላይ የሚያስቆመው ቡድን ያስፈልጋል። ማን ነው የሚያስቆመው? ያው ብዙ ምርጫዎች አሉ፣ ግን እስቲ እንዴት እንደሚሆን ያው ጨዋታ ላይ ኦን ዘ ፒች ዊሻልቶክ ኦን ዘ ፒች ነው ማለት ያለብን ማለት ነው። ያ ፒኤስጂ ስሎዊንግ ዳውን የለም። ለመጫወት ያላቸው ዓላማ በደንብ ግልጽ ይናገራል። እነ ሜንዴዝ እንደምታዩት ነው። ዴዚሬ ዱዌ፣ ክቫራትስኬሊያ፣ ዴምቤሌ ከቤንች የተነሱ እንደዚህ ፋይናል ጨዋታዎች ላይ ሲጫወቱ ታያላችሁ። በቃ ኦልሞስት ፊልስ ላይክ ጆክ፣ ግን ዚስ ዋት ሃፕንስ እና የተሻለ ነገር ያስፈልጋል። ሌሎች ቲሞች ሁሉም ስቴፕ አፕ ማድረግ አለባቸው ብዬ ነው ማምነው። ያ ፒኤስጂዎች ዲዘርቭሊ ሶ ዩኤፋ ሱፐር ካፑን ማሸነፍ ችለዋል። ሰዎች ፒኤስጂ የ2026 የዩኤፋ ሱፐር ካፕ አሸናፊ መሆን ይችላል። አስቶን ቪላ 2-1 በማሸነፍ ነው እንግዲህ ዋንጫ ማሸነፍ የቻለው። ፓሪሽሊ አግብቷን ለ0 እየመራ ነበር። ከዛ በኋላ ማጆ አግብቶ አንድ እኩል ነበር ጨዋታው። ከዛ በኋላ ዴዚሬ ሁለተኛውን ጎል አግብቶ 2-1 ፒኤስጂ በማሸነፍ እንግዲህ የአውሮፓ ሱፐር ካፕ አሸናፊ መሆን ይችላል። ፒኤስጂ 2-1 በማሸነፍ የሱፐር ካፕ አሸናፊ መሆኑን አረጋግጧል። ቪላ ምን አይነት ጨዋታ ነው ሲጫወቱ የነበሩት? እኔ በጣም ነው ያደነኩት። ኡናይ ኤምሪ ምን አይነት ሰው ነው? አስቡት፣ ቴሌማንስ የለውም፣ ኦናና የለውም፣ ሮጀርስ የለውም፣ ዋትኪንስ የለውም። በዚህ ቲም ነው ያርበረበራቸው። ምን አይነት ጨዋታ ነው ሲጫወቱ የነበር? ኢቨን በረኛቸው ማርቲኔዝ አይደለም። እኔ የምሬን ነው፣ በጣም ነው ያጨበጨብኩለት። ደግሞ ማጆ የሚባል ልጅ አምጥተዋል። ሌላ ታሪክ ውስጥ ነው የሚከተል። ፒኤስጂ ነው። ስለ ፒኤስጂ ማርነቅ ምንም የምንለው ነገር አይደለም። ባክ ቱ ባክ ሻምፒዮንስ ሊግ በልተዋል። ባክ ቱ ባክ ሱፐር ካፕ ማንሽተዋልና የሚገርም ጨዋታ ነበረ። ቪላ ግን ይመቹ። የምሬን ነው። ቪላ እንደፈራሁት አይደለም። የሚገርም ጨዋታ ነው የተጫወቱት። ፍስፍስና ትንቅንቅ በተመለከትንበት የ2026 የአውሮፓ ሱፐር ካፕ የፍጻሜ ጨዋታ ፒኤስጂዎች አስቶን ቪላን 2-1 በማሸነፍ የዋንጫው ባለቤት መሆን ችለዋል። ያሳለፍነው የውድድር ዓመት የቻምፒየንስ ሊግ እና የዩሮፓ ሊግ አሸናፊዎቹ እነዚህ ሁለት ቡድኖች እርስ በርስ ተገናኝተው አስቶን ቪላ ቀላል ፈታኝ ቡድን አልነበረም። ለፒኤስጂ በጣም ፈተና ሆነውባቸው ነበር። ነገር ግን ፒኤስጂዎች እንደ ቡድን ብቻ ሳይሆን በግል ደግሞ ያላቸው የተጫዋቾች ጥራት
ልቀታቸውን አሳይተው እንግዲህ በጄዜድዌና በክቫራትስኬሊያ 2 ጎሎች ታግዘው አስቶን ቪላን 2-1 ማሸነፍ ችለዋል። ብራያን ማጆ የ17 ዓመቱ ወጣቱ ተጫዋች ለአስቶን ቪላ ብቸኛውን ጎል ማስቆጠር የቻለ ተጫዋች ነበር። በሱፐር ካፑን በወጣት እድሜ ወይም በትንሽ እድሜ ጎል ማስቆጠር የቻለ የመጀመሪያው ተጫዋች መሆን ችሏል። እጅግ አስደናቂ ጨዋታ፣ አስደናቂ ፉክክር ነበር የተመለከትነው። ሁለቱ ቡድኖች በጣም ምርጥ የሚባል እንቅስቃሴና ፉክክርን አስመልክተውን እንግዲህ ጄዜድዌ 61ኛው ደቂቃ ላይ አስቆጥሯት ኦፍ ተብላ ድጋሚ በኋላ ላይ በጸደቀችው ጎል እንግዲህ ፒኤስጂ የአውሮፓ ሱፐር ካፕ ባለቤት መሆን ችሏል። ለማንኛውም በዚህ ጨዋታ ላይ የጨዋታው ኮከብ ለእናንተ ማን ነበር? ሀሳብ አስተያየታችሁን ስለ ጨዋታው ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የአሰልጣኝ ሉዊስ ኤንሪኬ ፓሪስ ሴን ዠርሜን የዩኤፋ ሱፐር ካፕ ሻምፒዮን መሆኑን የአሰልጣኝ ኡናይ ኤምሪውን አስቶን ቪላን 2-1 በማሸነፍ ማረጋገጥ ችሏል። በዚህ ጨዋታ ላይ ለፓሪስ ሴን ዠርሜኖች ክቫራትስኬሊያ አስቀድሞ ያኛው ደቂቃ ላይ ጎል አስቆጥሮ ቀዳሚ ቢያደርጋቸው፣ ነገር ግን አዲሱ የአስቶን ቪላ ፈራሚ ተጫዋች የሆነው ማጆ 45ኛው ደቂቃ ላይ ጎል በማስቆጠር እንግዲህ በመጀመሪያ ጨዋታው ጎል አስቆጥሮ አስቶን ቪላን አቻ በማድረግ ወደ ጨዋታው መመለስ ችሎ ነበር። ነገር ግን ፓሪስ ሴን ዠርሜኖች በድጋሚ 61ኛው ደቂቃ ላይ በዴዛሬ ዱዌ አማካኝነት ተጨማሪ ጎል አግኝተው ጨዋታውን 2-1 በማሸነፍ የዩኤፋ ሱፐር ካፕ እንግዲህ ሻምፒዮን መሆናቸውን ማረጋገጥ ችለዋል። በሌላ የወዳጅነት ጨዋታ መድፈኞቹ አርሰናሎች የጣሊያኑን ኮሞ ገጥሞ 1-1 በመደበኛው ጨዋታ ክፍለ ጊዜ ተጠናቆ ጨዋታው በፔናልቲ ሹት መድፈኞቹ አርሰናሎችን ጨዋታ 4-3 ማሸነፍ ችለው ነበር። በዚህ ጨዋታ ላይ መድፈኞቹ አርሰናሎችን ብቸኛ ጎል ማስቆጠር የቻለው ተጫዋች ሉዊስ ስኬሊ ነበረ። ከዚህ በተጨማሪም አዲሱ ፈራሚ ቡርኖ ጉማሬሽም የመጀመሪያ ጨዋታውን በዚህ የወዳጅነት ጨዋታ ላይ ማድረግ ችሎ ነበር ለአርሰናል። ማንቸስተር ዩናይትድም በሌላ የወዳጅነት ጨዋታ ከሊድስ ዩናይትድ ጋር 1-1 በመደበኛው ጨዋታ ክፍለ ጊዜ ተለያይቶ በፔናልቲ ሹት 5-4 ማሸነፍ ችሎ ነበር። በዚህ ጨዋታ ላይ የማንቸስተር ዩናይትድን ብቸኛ ጎል ማስቆጠር የቻለው ተጫዋች ጆሹዋ ዝርኪዜ ነበረ። ለማንኛውም እናንተ ስለነዚህ ውጤቶች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አደረጉት ባክ ቱ ባክ ልክ እንደ ሻምፒዮንስ ሊግ ማለት ነው። የአውሮፓ ሱፐር ካፕንም ሁለቴ በተከታታይ ማንሳት ችለዋልና የፒኤስጂ ፕራይም ቲሙ ስታዩት ያለውን አጫወት ምናምን ስታዩ ገና ፕራይሙ ላይ ያልደረሰ ቲም ይመስላል። በቃ አላር የዋንጫ ረሃብ ያለው ቲም ነው ይመስለውና አደረጉት ነው ምላችሁ። ጨፈጨፏቸው፣ ጎል አላስቆጠሩም። እነ ክቫራትስኬሊያ እነ ዴምቤሌ እነ ጄዜድዌ ሳቱት ነው ምላችሁ። እንደዚህ ስላችሁ ግን አስቶን ቪላም እጅግ በጣም አስገራሚ ነበር። ሞጆ ነው ምናምን የሚባል ተጫዋች መጥቷል። የአስቶን ቪላ ወጣት ናት። ምን አይነት ክሊኒካል ነው እንደውም የተሰጠውን ኳስ ማለት ክሊኒካል ሆኖ መጨረስ የሚችል ከሆነ ምን አይነት ተጫዋች ሊሆን እንደሚችል ገና ታየ። ላይቭ ላይ ስናወራ ነበር ከሙሴ ጋር። ላይቭ ላይ ያላችሁ ሰዎች አይታችሁኛል። አስገራሚ ጨዋታ ነበር ያደረጉት። ፔዥዎች ገና ፕራይም ላይ ያልደረሰ ቲም ነው ያለው የሚመስለው። በቃ አሁንም ረሃብ አላቸው ሲጫወቱ ምናምን ነገር ላያችሁ ያስገርማችኋል ነው ምላችሁና ባክ ቱ ባክ አድርገውታል። ልክ እንደ ሻምፒዮንስ ሊጉ ባክ ቱ ባክ የአውሮፓ ሻምፒዮን የዩኤፋ ሱፐር ካፕን አንስተዋልና አስገራሚ ቡድን ነው። ይህንን ቲም ማን ነው የሚያቆመው? ሰዎች ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ይሄ ደግሞ ማን ነው ጋይስ? ከየት ነው የመጣው? እውነት 17 ዓመቱ ነው በእናታችሁ። ፒኤስጂ የሚባል ቡድን ግን በቃ በጣም ሊያስጨንቀን ነው። በተለይ ደግሞ የእንግሊዝ ቡድኖችን አንድ በአንድ ያልገረፈው የለም። ቶፕ 6 ቡድኖች ውስጥ ጊዜ ቻምፒየንስ ሊግ፣ 2 ጊዜ የአውሮፓ ሱፐር ካፕ። ፒኤስጂ አስቶን ቪላን 2-1 በማሸነፍ እንግዲህ ሱፐር ካፑን ማሸነፍ ችሏል ማለት ነው። የተቆጠረውን ጎል ተመልከቱት ማለት ነው። ኦፍሳይድ ክሊር ነው የሚመስለው። ራይት ባኩ ማለት እኩል ላይ አልሰራም ከነሱ ጋር ሰርተውታል እኮ አይደል? እንደዚህ ስታዩት እኔ ኦፍሳይድ ነው በቃ እርግጠኛ ነኝ። በረኛውን በእርግጠኝነት ተዘናግቷል። ጎል ሲቆጠር ተከላካዮችም ራን ማድረግ ይችሉ ነበር ምናምን፣ በጣም ተዘናግቷል ማለት ነው። ራይት ባኩ ዘገየ ማለት ነው። እንደዚህ ብሎ ነው ገብቶ የወጡ። ቪዲዮን ገብታችሁ መመልከት ይችላላችሁ፣ ኳሱን ያላያችሁ ሰዎች ማለት ነው። ብቻ በዴዛሬ ዱዌ እና በክቫራትስኬሊያ 2 ጎሎች 2-1 ማሸነፍ ችሏል። ይህን ጨዋታ ባይደዌ አርሰናል ከአስቶን ቪላ ጋር ተጫውቶ ቻምፒዮንስ ሊጉን አሸንፎ ቢሆን ኑሮ እነ ኤዜ እነ ጋብሪኤል ማጋሊሽ ባይስቱት ኑሮ ያን ፔናልቲ እና አርሰናል ቻምፒዮንስ ሊጉን ቢያሸንፍ ኑሮ አሬ የሱፐር ካፕ አሸናፊ ይሆን ነበር ማለት ነው። እኛም በእርግጥ ብዙ ጊዜ ይሄን ዋንጫ አንበለውም ማለት ነው። ከተመለከታችሁ ማንቸስተር ዩናይትድ የ99ን ቻምፒዮንስ ሊግ ሲያሳካ ኤሮፓ ሊግ 2017ን በማድሪድ ተሸንፈን ተቀምጠናል። ብቻ ይሄን ዋንጫ ብዙ ጊዜ አናሳካው ናቅ አድርገን ነው። ቪላም ንቄው ነው የሚል ሰበብ መፍጠር ትችላለች ለማለት ፈልጌ ነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ግን እንዳይረሳ። ይመቻችሁ። ምን አይነት ባለጌ ቡድን ነው ግን ጋይስ! ፓሪስ ሴን ዠርሜን ያገኘውን ሁሉ እየለጠፈ ማስቀየሙን ቀጥሎበታል። በተለይ የእንግሊዝ ቡድኖች ላይ የተለየ ቂም ያለበት ነው የሚመስለው። በየዓመቱ እንግዲህ የእንግሊዝ ክለቦችን ማስቀየም የቀጠለው ፓሪስ ሴን ዠርሜን ዛሬም አስቶን ቪላን 2-1 አሸንፈው ሱፐር ካፑን ለተከታታይ ጊዜ ነው ያሳካው። በነገራችን ላይ ክቫራትስኬሊያ ሲጀመር ጤነኛ አይደለም። ምን አይነት ግብ ነው ያስቆጠርከው? በነገራችን ላይ ክቫራትስኬሊያ እና ዴዛሬ ዱዌ ባስቆጠሩት ግብ ነው እንግዲህ አስቶን ቪላን 2-1 ማሸነፍ የቻሉት ማለት። እዚህ ጋር እንግዲህ ዝም ብለህ ተመልከት። 2025 ሻምፒዮንስ ሊግ አሳኩ፣ በዛው ዓመት ሱፐር ካፑን በሉ። አምና ድጋሚ ሻምፒዮንስ
ሊጉን ደገሙ፣ ሱፐር ካፑን ዘንድሮ አሳኩ። በተከታታይ የአውሮፓ ዋንጫዎችን እየጠረጉ ነው የሚገኙ። ሲጀመር ሉዊስ ኤንሪኬ ፓሪስ ሰን ጀርሜንን ለቆ ካልወጣ ይህንን ቡድን የሚያስቆመው ያለ አይመስለኝም። በነገራችን ላይ ኦፕታ ሱፐር ኮምፒውተርም ቀጣይ ዓመትም የአውሮፓ ሻምፒዮንስ ሊግ ዋንጫን የሚደግመው ራሱ ፓሪስ ሰን ጀርሜን ነው እያለን ነው የሚገኘው። ሌላ ዋንጫ ለፓሪስ ሰን ጀርሜን። ፓሪስ ሰን ጀርሜን የዩኤፋ ሱፐር ካፕ ዋንጫ አሸናፊ ሆኖ የአውሮፓ ሻምፒዮንስ ሊግ ዋንጫን ባክ ቱ ባክ ያሳኩት ፔዥ ዛሬ ደግሞ አስቶን ቪላን 2-1 በማሸነፍ የአውሮፓ አሸናፊዎች አሸናፊ ዋንጫን አሳክቶ ፒኤስጂ ጎሎችን ክቫራትስኬሊያ እና ዱዌ ሲያስቆጥሩ ማጆ ደግሞ የአስቶን ቪላን ብቸኛ ጎል 45ኛው ደቂቃ ላይ ማስቆጠር ችሏል። ፓሪስ ሰን ጀርሜን የዩኤፋ ሱፐር ካፕ ዋንጫን አሸነፍ ይህንን ጨዋታ ወደ አሜሪካ እንዳይገባና የዓለም ዋንጫ ጨዋታዎችን እንዳይዳ ገዳ ተጥሎበት የነበረው የ34 ዓመቱ ሶማሊያዊ ዳኛ ኦማር አርታን ነው በዋና ዳኝነት የመራው። ይሄ ደግሞ የአውሮፓ የአሸናፊዎች አሸናፊ ዋንጫ ማሳካት ችሏል። ስለ ሉዊስ ኤንሪኬ ፓሪስ ሰን ጀርሜን ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳት